እሺ የዛሬ ቶፒካችን ከረመዳን ጋር ሞር የተያያዘ ነው። ሙስሊሞች በረመዳን ከሚያደርጓቸው ነገሮች ደጋግመን ያየናቸው አሉ። ለማስታወስ ያህል እናንተ ትረሳላችሁ መቼም። በአፍጥር ወቅት ላይ በጣም ብዙ ምግብ የሚበላው ማን ነው? ጾሞ ብዙ ምግብ የሚበላው ተመልክተናል። ምክንያቱም እነሱ እኛ ምን ብለዋል? ብዙ ምግብ የምትበሉት እናንተ ናችሁ እኛ ሳንሆን ብለውናል። ከዛ አንጻር እሱን ተመልክተናል። ከንጽህና አንጻር የአፍ ሽታ በጾም ሰዓት ሲመጣ ምንን የሚያሳይ ነው ብለን ተመልክተናል። ሁለት እንደገና ደግሞ የአፍ ሽታ ብዙ መብላት የጎዳና ላይ ኢፍጣርን ተመልክተናል። ሶስት መርሳት የለባችሁም ማለት ባስተውሉ። ዛሬ የምንመለከተው እንግዲህ በረመዳን ወቅት ላይ ሙስሊሞች ለክርስቲያኖች ጸሎት ማድረግ ይችላሉ ወይ? አንድ። ሁለተኛ ደግሞ ምግብ መመገብ ይችላሉ ወይ? ሁለተኛ ጥያቄያችን ይሄ ይሆናል ማለት ነው። እነኝም በተመለከተ ይሆናል እስከዛሬ ያየናቸው የተመለከትናቸው። እሺ ስለዚህ አሁን የረመዳንን ውጤት እየነገርከን ነው ማለት ነው። እዚሁ ላይ በረመዳን ወቅት ላይ ጸሎት ማድረግ ነው መራገም ነው የሚችሉት። ይህንን ከመግባትህ ፕሩቭ እያደረክልን ይመስለኛል። ኦኬ ኑሩ ነህ አይደለ? ኑሩ እንኳን ደህና መጣ። ሰላም መልካም። በረመዳን ወቅት ላይ አማን ነው በዛ ከምታሳልፉት ስለ ሙስሊም ላልሆኑት እንደ ሀዲሳችሁ መሰረት ወይንም ደግሞ እንደ ቁርአናችሁ ሙስሊም ላልሆኑ ጸሎት ማድረግ ነው ወይንስ ትራገማቸዋላችሁ? ላ እኛ ጸሎት አናደርግም። እሺ ለክርስቲያኖች ማለት ነው። ጸሎት አናደርግም፣ ለራሳችን ዱዓ እናደርጋለን። ምን አለ ጸሎት ብታደርጉልኝ? በእኛ አይፈቀድም። ስለዚህ መራገም እሳ አንራገምም፣ ዱዓ እናደርግም፣ ለራሳችን ብቻ። ጸሎት ለእኛ ማድረግ አትችሉም። እሺ ዋን ፖይንት አይቻልም። አላህ ያጥፋችሁ እንዲያደርጋችሁ ማለትስ? ላ አይቻልም፣ አናደርግማ። ፈጣሪያችን አያዘንም። ያዛችኋል? ላ ሐዲሱን ላሳይ? አይሆንም። ሐዲሱን እናሳይ? አይቻልም። እንደዛ የሚል የለም እኮ ሐዲሱን እንየዋ። ክርስቲያን እንዲፈጠልን ጸሎት አናደርግላችሁም። ኦኬ እርግማንስ አትራገሙ? ትራገማላችሁ። በረመዳን ወቅት ላይ ሳባዎችህ በጣም ከሚያሳልፉት አንዱ በመራገም ነው የሚል አዲሱ። ላላላ አፎይ እንደዚህ የሚያለም ይሄ ቦተሊካ ነው። ቦተሊካ ሳይሆን ይኸው ተከፍቶላል። አረብኛውን ትፈልጋለህ? እንግሊዝኛው አንተ የምታወራው ቦተሊካ ነው። እፎይ ያን ትምህርት እኮ የለም። ፖለቲካውን ተወና መጽሐፍን አንብበው። አረብኛውን ነው የምፈልገው? እንግሊዝኛውን አንብብና ተርጉምልን። አንብብልኝ እስኪ ደግሽ አንብብልኝና እመልስልሃለሁ። እሺ ክርስቲያን ቀጥል። እሺ ሙተዋ ማሊክ ላይ የሚገኝ ነው። ቡክ 6 ሐዲስ 6 ላይ ማለት ነው። ምን ይላል? Yahya related to me from Malik from Daud ibn al-Hussein that he heard al-Araj says እንግዲህ ማሊክ እንደተረከው ማለት ነው። ያህያ እንዳስተላለፈው ከዳውድ ኢብን ሁሴይን እሱ ደግሞ አልአርጅ ሲናገር የሰማውን ማለት ነው። ምን ይላል? I never saw the people in Ramadan but they were cursing the disbeliever። ምን ይላል? በረመዳን ሙስሊሞች የማያምኑትን ከሃዲዎችን ሲራገሙ እመለከት ነበር፣ የማይራገም አላየሁም ይላል። ስለዚህ ሁሉም ይራገሙ ነበር በረመዳን። ኦኬ ቴንክ ዩ ኑሩ። ሳባዎችን ትከተላለህ? ሳባዎችን አዎ እከተላለሁ። ስለዚህ የእነሱን ፈለግ የምትከተል ከሆነ እነሱ በረመዳን ሲመጣ ወሩን በእርግማን ነበር የሚያሳልፉት። አቦፎ አንተ ዝም ብለህ ነው እኮ
የማይጠየቀውን ጥያቄ ነው እኮ የምታወራው አንተ። ሚስጥር አባክናለሁ እኛ አይደል ደብቃችኋት የኖራችኋትን ላ ሚስጥር ሳይሆን ያኔ ዝም ብሎ ነው በቃ አስተምሮት የሆነ ነገር ነው በቃ እንትን አትልም። ምን ዝም ብሎ ነው በቃ አንተ ወሬ ብቻ ነው በተሊካ ነው ሁሌ ነው ደግሞ የምከታተለው ወላሂ ሱስህ ነኝ እኔ ሁሌ እከታተላለሁ ግን ባለፈው ቀይ ኑር ላላ ባለፈው ያለው የፈቲያ አባት ራሱ አስቆኛል። ባንዴ ሊስን የፈቲያ አባት አስታውስ አዳምጠኝ። እሺ ቀጥል። ስማ ቀጥል። አንደኛ አንተ ትምህርት አትችልም፣ ማስተማር አትችልም። ሁለተኛ ቦተሊካ ነው በቃ ምንም ነገር አታውቅም። እኔ ሁሌ ነው የማይህ። እሺ ቀጥል። መልካም ቀደም ያልኩትን እንትን ልበልና እመልሳለሁኝ። የፈቲ አባት የሚባለው ታስታወሳችሁት? እና አንደኛው ደግሞ ማነው እሱ እንደዚህ ሁለቱ ገብተው አንደኛው የዛሬ ዓመት ጀምሮ ነው መከታተል የጀመርኩ አለ። አንደኛው ደግሞ 6 ወር ሆነኝ እየተከታተልኩ አለ። ሁለቱም እንደሚከታተሉኝ እና የሚገቡት ሁሉ ምላሽ በስርዓት እንደማይሰጡ የኔን ጥያቄዎች አድረስ ማድረግ እንኳን እንዳልቻሉ አምነዋል። ግን የፈቲ አባት ምንድን ያለው መጨረሻ ላይ 6 ወር ተከታትያለሁ አለ። ኦኬ በ3 ቀን እንደው 2 ቀን 1 ቀን ትከታተለኛለህ ስለው ሰምታችኋላ። ኢች ዴይ 3ቱንም ቀን እያንዳንዱን ቀን አልቀርም አለ። እያንዳንዱን ቀን እከታተላለሁ። እንግዲህ እያማሁ ነው ከስር ካለ አሁንም። ኦኬ ግን ስለ ነብይ በሰማሁት መጥፎ ነገር ሁሉ ብገልህ ነው የምፈልገው አለ። እገልሃለሁ ሲኦል እንኳን ብገባ እገልሃለሁ ያለው ልጅ ያ አሁን 6 ወር ሙሉ ባለማቋረጥ ተከታትሎኝ ነው እንግዲህ። ያኛው ደግሞ 1 ዓመት ሙሉ ኦኬ እንድገለኝ ያደረገህ ምንድን ነው? ስለ ነብዬ በጣም ነው የምወደው ነብዬን፣ የሰማሁት ነገር ግን ይዘገንናል። ኦኬ እንግዲያውስ እንደዚህ 1 ዓመት ሙሉ 6 ወር ሙሉ ተከታትለኸኝ ስትገለኝ ድረስ በቃ እንዲህ ስለ ነብይ የሰማኸው ቅፍፍ ካለህ እሺ በቃ አንድ ጥቅስ ብቻ የዋሸሁትን አምጡ፣ ማስረጃ አምጣ ስለው የለም እና አይ በቃ እንዱ የሰማሁት ስለሚዘገንነኝ ነው። ስለዚህ ጥፋቱ የማን ይሆናል ማለት ነው? የሐዲሱ ይሆናል ማለት ነው። የኔ አይደለም። የሐዲሱ ይሆናል ጥፋቱ። ግልጽ ነው እና እንደዛ ነው። ኔስ ቀጥሉ። ያ ምንድነው ማለት ስለ ሙሐመድ ብታውቁ ሙስሊሞች ጥሩ ነው እና ይህን ነገር ብታነቡ እናንተ እፎይ ለምን ተናገረው ብላችሁ አይሰቀጥላችሁ። እናውቃለን ስለ መሐመድ ጠይብ አስረግጠን ማለት ነው። እንጨት ስለ መሐመድ በደንብ ታውቃለች። ምን መሐመድ እንዴት ተሳዳቢ እንደሆነ ስለ ቆጥቁጦ ስላሳደጋት ከአሁኑኑ ልጀምር ነው ስልዋት። ስለ መሐመድ አይመለከትም። ዝም ብለህ እንጨትን ሰላም ነው፣ እንዴት ነሽ? እንኳን ደህና መጣሽ። ብሎ ፖለቲካ ብቻ ይዘህ ነው የምትወጣው። ምንም አታውቅም። ገሰጤ ምን ኧረ ቆይ ክርስቲያን ስድቦች ሁሉ ብራንድ ናቸው። ምን አልሽ አንተ? አሁን እንትን ጥያቄ ምናምን ከፈለክ እዚህ ጋር ከምንም ማለት ነው። ሂድ እሱ ጋር አንተ ጎበዝ ከሰጤ ምንድን ነው የእሱ ፍቅረኛው ትሆናለች፣ ውሽማው ትሆናለች። 3ኛ እና 4ኛ ያስቀመጣል። ይመለከታል። በሌላ አካውንት በየቀኑ ሻዳ ልትይዘው ትሆናለች። ፍቅረኛ ምናምን የሚባል ነገር የለም። እሺ የለም፣ ፍቅረኛ የሚባል ነገር የለም። እንደናንተ ሚዩት አድርጊ። ማፊ መልስ ትመልካለች። ምን ይመስላል? ግልፈጥ መልስ ትመልሻለች። አንተ ራስህ ምን የት እንዳለ ራስህ ማለት ነው። ስድቦቿ ሁሉ አንዱ ንክር ናቸው። ኤኒዌይስ ኑሩ ትመልሳለህና ነው የለም መልስ። ጸሎት አታደርጉም?
ሳቦች ይራገሙ ነበረ። ሳቦችን ትከተላለህ? የሐራሚ ያሸክ እንደዚህ የሚል የለም። አንተ አንደኛ ጥላቻ ስላለብህ ነው እንጂ እውቀት ኖሮህ አይደለም። ገባህ? ጥላቻ ጭንቅላታቸው በደንብ ታዘቧቸው። የሚገቡትን ሁሉ ታዘቧቸው። ፊታቸው መጽሐፉ ተነቦ አንብበ ነው። ፖለቲካ ታውራ ይጣርጋል። እስ እንትን ነው በትክክል ተርጉመው እስ እንትን አንተ ፖለቲካ ታውራ። አንተ ጥላቻ ስላለብህ ነው። አንተ ደንቆሮ ነህ። አንተ ደደብ ነህ። አንተ ምንም አታውቅም። ስድባቸው ሁሉ ማለት ነው። አንድ ሰው እኮ አታውቅም ብለህ ሰውን አታውቅ ሳይሆን ማንበብ ነው የሚቀርበው። አንብብ ነው የተባልከው። እኔ መሳደብ ተውና ስርዓት አልበኝነት ከነብያቸው የተማሩት ስለሆነ ከአላህም የተማሩት ስለሆነ ለማሳል እንኳን ማይክ ያነሳል። ማይክ አንስቶ አስሮ ዘጋ። ባለጌ ናችሁ ስንላቸው ከዚህ አንጻር ነው። በደንብ ታዘቧቸው። ስርዓት የሚባል ያልፈጠረባቸው በጣም ነውረኞች የሆኑ ወራዶች፣ ስለ ሃይማኖት እየተወራ ለሃይማኖታቸው ክብር የሌላቸው ምን አይነት ተራ ውርጋጥ እንኳን እንደዚህ ማያደርገውን የሚያደርጉ ናቸው። ምክንያቱም ሙስሊሞች ናቸው። ሙስሊምና ደግሞ መገለጫው እንደዚህ ብልግና ቦተሊካ የምታወራው እኮ የምለው በምክንያት ነው። አይፎይ ሐዲሱን አንብብ። ስማ እስኝ በለኝ በርሲ እፎይ በእናትህ ነብይን እንድመስልህ ነው። እስኝ በርሲ ጥርስህ የለህ ነብይን እንድመስልህ ነው ወይ? ነብይ ሸራፋ ነው። ላላ የምር ነብይ ወላሂ የተከበሩ ናቸው። የምር ሸራፋ አይደሉም። በጣም ነው የምንወዳቸው እኛ። ታሲዘድኛለህ። እኔ እናንተ እንወራረድ ነብይ ሸራፋ መሆኑን እኔ ላሳየህ። ወላሂ ሸራፋ አይደሉም። አንተ ግን በጥርስህ የተበላሸ ሆነ። ናና ድገመው። ሪካርድ አድርጉት። ክርስቲያን ቸጌት ድገመው። ወላሂ ምንድን ነው ያልከው? ሸራፋ አይደለም ነብያችን ነው ያልከው። ናከፍ በልና በል እስኪ። ወላቃ ነው አይደለም ነብይ? በጣም ነው የሚያምረው። እሲኝ በለኝ እሲኝ በል። ነብይ ሸራፋ ነው አይደለም? እሺ አፈረበት። ነብይ ሸራፋ ነው አይደለም? ነብይ ሸራፋ ነው። ወላቃ ነው አይደለም? ወላቃ ነው አይደለም? በነብያችን ወላቃ ነው አይደለም? ወላቃ ነው አይደለም? ነብይስ እስቲ ወላሂ ይበል። ወላሂ ወላቃ አይደለም። ወላቃ ከሆነ እኔ ከእስልምና እወጣለሁ በል እስቲ። እኔ በሞት ክርስትና አልቀበልም። ግን ወላቃ ከሆነ ወላሂ ነብይ ወላቃ አይደለም? ወላቃ ነው። እናሲዝ ወላቃ ነው። እንደው እናትህን ላውልቅልህ እሺ የማይልጅ አሁን ወላሂ ወላቃ ነው ካለው ጋር ሪከርድ አድርጋችሁ ላኩለት። ክርስቲያን ቀጥል አንብበው። ነብይ ሸራፋ ነው። ሌብነት ሄዶ ተሸርፏል። አንብበው። አንዴ የፊት ጥርሱ ወላቃ ነበረ፣ ተሰብሮ ነበረ የሁድ ጦርነት ላይ። ሳይ ሙስሊም 1791 ላይ ምን ይላል? It has been narrated that the messenger of Allah had his front tooth damaged on the day of battle of Uhud. በኡሁድ ጦርነት ወቅት የአላህ መልእክተኛ ሁለቱ ጥርሶች የፊቱ ተሰብረው ነበር። and got wounded on his head. ጭንቅላቱም ደምቶ ነበር። he was wiping the head and was saying how will these people attain salvation who have wounded their prophet and broke his tooth while he called them toward God. እንዴት ወደ አላህ የሚጠራቸው ነብይ ጥርሱን ሰብረው እነዚህ ሰዎች ይድናሉ ብሎ መሐመድ ተናገረ። ከዛ በኋላ ጥርሱን ሰብረውለት ማለት ነው። የውድ ጦርነት ላይ ሄዳ ማሜ የፊት ጥርሷን አራግፈውላታል። ወላሂ ነብዬ ሸራፍ አይደለም ማለት አንዴ በእስልምና ክርስቲያኖችን ለመሸወድ መማል ይቻላል። ምስክር አንዱ ኑሩ ነው። እዚህ ጋር ወላሂ ነብያችን ሸራፍ አይደለም። አንተ ነህ ሸራፋ። ድገመው እስቲ ኑሩ። አሁንም ወላሂ ነብያችን ሸራፍ አይደለም በል እስቲ በል። ወላሂ ወላቃ አይደለም ነብያችን በል። ወላሂ ኢየሱስ ክርስቶስ እናትን ይባልክ ይሸርሙዳል
ያ ከነብይ የተማርከው ከዚህ የተሻለ ሊሆን አይችልም። ከነብይ የተማርከው ይሄንን ስለሆነ ቴንክ ዩ። ከነብይና ከእስልምና ያስተማረህ ይሄንን ስለሆነ ከስር ያላችሁ አሁን እህት ሙስሊም ወንድም ሙስሊሞች እውነትን ማወቅ የምትፈልጉ ተከታዮቻችሁ እነኚህን ያፈራቸው ማን ነው? ነብያችሁ ነው። እንደዚህ ቆሻሻ ስድብን ያስተማራችሁ ነብያችሁ ነው። አላዳባን ሙፋርድ 963 ላይ ኢቨን የአባትን ብልቱን ንከሰው ብላ ብሎ ሁሉስ ምን ብሏል? አስተምሯል። አቡበከር ደግሞ ያላትን እንትኗን ላስላት ብሎ እንደዚህ መስደብ እንደሚቻል ነብያችሁና ሳባዎቻችሁ ምን ስላሉ? ስላስተማሩ። እኛ በቃል ብንነግራችሁ ብዙም ላይገባችሁ ይችላል። ይህ ሰው ያውን እኔ እንደደብ ሲል የነበረው የተማረው እንዲሁ ባለጌ ሆኖ አይደለም። ቀጥታ የነብዩ ተከታይ ነው። ይሄ ትክክለኛ የነብዩ ተከታይ ነው። ትክክለኛ የሳባዎቹን ንግግር ነው የተናገረው። እስልምና ይሄ ነው። ፓራፍሬዝ አድርጎት ቶፒኩን አንድ የጠራትበ ቶፒኩ ላይ መልሰዋል። እሺ እንግዲህ ቶፒካችን ምንድነው? በረመዳን ወቅት ለክርስቲያኖች ወይም ደግሞ ለካሃዲዎች ምን አይነት ጸሎት ማድረግ አለባቸው ወይስ ደግሞ ይራገማሉ ሙስሊሞች ማለት ነው የሚለውን ነው እያየን ያለ ነው። እስካሁን መልስ የለም። ሙሳ እንኳን ደህና መጣ። መልስ ከመመለስ በፊት አንድ መልስ ልመልስለት። ስድብ ለምሳሌ አሁን አንተ ቤት ከምግባት ቤት አዳምጠኛ በቃ ስለ ግለሰብ አታውሩ። ወርዷል። አንዴ እሱ ላይ ጨርሰናል። ቶፒኩ ላይ ግባ። ገባኝ እኮ ችግር የለውም። ቶፒኩ ላይ ግባ። እሺ ለምንድን ነው የምትሳደበው አንተ? ቶፒኩ ላይ ግባ። ለምንድን ነው የምገባው? ምንድን ነው የምታስበው? እሺ ከሰሩት አይ ምንም ቶለሬት ማድረግ አያስፈልግም። በቃ ቶፒኩ ላይ ማውራውን አስወርደው። ኦኬ አላህ በቂ ነው። አብዱል ማሊክ ዮናስ ክርስቲያን ነው። አይ ቲንክ ዮናስ የክርስቲያን ስም ነው። ዮናስ አቤት እፎይ ክርስቲያን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ይመስገን ነው። አይ ቲንክ ክርስቲያን ነው ስም፣ ፕሮፋይልም ክርስቲያን ነው። የአባት ስም ነው ሙሴ። እግዚአብሔር አውጥቶ ከእስልምና የመጣ ነው። አዎ ከዚህ አውጥቶኛል እግዚአብሔር። ኦኬ ቆየ። እንዴት ናችሁ? ተጠምቃል? ምን ብለሃል? አይ ቲንክ እኔ ያው ከልጅነቴም ነው ቤተሰብ ነው እምነቱ። ያው እናንተ እንትን ደግሞ ቶፒክ ደግሞ በጣም ነው የምከታተለው። ያው እንግዲህ እያያቸው ነው፣ ሁሉም ነገር እየሰማችሁ ነውና አስቂኝ ነው በጣም። እሺ ቴንክ ዩ ከድር ቀጥል። አንተ ራስህ ክርስቲያን አስቀጥለው። ከድር መራገም ይቻላል ወይስ አይቻልም? በረመዳን ጾም ሌሊት ተነስተህ ሰላት ስታደርግ ክርስቲያኖችን መራገም ነው የሚቻለው ወይስ ለእነሱ ዱዓ ማድረግ መጸለይ ነው የሚቻለው? እና ለእነሱ ዱዓ እናደርግም፣ ግን ያው እኛ ለራሳችን አላህ ጀነት እንዲያስገባን ዱዓ እናደርጋለን። አይ ለእናንተማ አንተ እንደምታደርጉ እናውቃለን። አይ ለካሃዲዎች ለካፊሮች ዱዓችን ጾማችን ለካፊሮች ለክርስቲያኖች ጸሎት ማድረግ ትችላለህ? ለክርስቲያኖች ለነሱ ጥቅስን አላየሁም። ኦኬ ሳባዎችን ትከተላለህ? እከተላለሁ። ኦኬ ለሙስሊሞች ጸሎት ታደርጋለህ? ለሌሎች ሙስሊሞች ለወንድሞችህ? ኦኬ ለሌሎች ሙስሊም ወንድሞችህ ጸሎት ታደርጋለህ? ለክርስቲያኖች ጸሎት አላየም። ሳቦችን ትከተላለህ? ሳቦች በረመዳን ወቅት ላይ ካፊሮችን ይራገሙ ነበረ። የተኛው ያው ፊት ለፊት አረብኛን አድርግለት። አረብኛ ትችላለህ? እንግሊዝኛ አንብበው በትክክል አንብብና ተርጉመው። አንተ ራስህ አንተ ነው እኮ እንደ ይራገማሉ አልከኝ። እሺ ምን ይላል መሰለህ? I never saw the people in Ramadan but they were cursing the disbeliever።
በረመዳን ወቅት ሙስሊሞች ከሃዲዎችን ሲራገሙ እንጂ አላየሁም ይላል። ሲራገሙ እንጂ አላየሁም ወይ የተራገሙ ነው ያየኋቸው ማለት ነው። ላ ተርጉመውንም በትክክል እሺ። በረመዳን ወቅት ሙስሊሞች ከሃዲዎችን ይራገሙ ነበር። بالعربية كفار كده ማይራገም አላየሁም ማለት ነው ባጭሩ። ሁሉም ይራገሙ ነበር። እምነት ባላቸው ጊዜ ሰምተሃል? እኔ አንድ ጥያቄ አለኝ። አይ ጥያቄ በኋላ ነው እንቀበለው። ቶፒኩ ላይ ምን አልከኝ? ከድር እርግማኗ እንዴት ነው? ሳባዎችን እንከተላለሁ ብላል። በረመዳን ወቅት ላይ ማይራገም የለም ይላል። ስለዚህ ሁሉም ተራጋሚ ናቸው በረመዳን ወቅት። አንተም ትራገማለህ እንደነሱ? አልራገምም። አላህ ቀልብ ስጣቸው። አላህ ትክክለኛውን መንገድ ይምራቸው እንጂ እኔ ከእናንተ ምን አደረገኝ? ሳባዎቹ ምን ነክቷል? እንደምን እርግማን መረጡ? ረመዳንን ወሩ ሙሉ እርግማን አልመረጡም። ትክክል እስቲ በትክክል ተርጉመው። ያው ተተረጎመልህ እኮ ይሄ related to me from milk from due to I been all አረብኛውን አድርግለት። አረብኛውን እያለ ነው። ዛህር أفاي وين أنا سورة البقرة ركعت من نقدر يشيله ولا 12 ركعات أنا قد خافت منه ضعيف حديث زهوري التوراة لند ضعيف التوراة كويسكي من نقدر يشيله نزله بدين فرق من الرد منو ነው ዳይፉ? መጀመሪያ እኔን ጥያቄ መልስልኝ። ተርጉመው ቅድሚያ። ቆይ ዳይፋ አንተ ነህ አይደል ያልከው? ተርጉመው ሐዲሱን ቅድሚያ። መጀመሪያ እኔን ጥያቄ መጀመሪያ ጠይቆን መልስልኝና ነገር ቆይ ተርጉመው ቅድሚያ። ተርጉመው ሐዲሱን ቅድሚያ ነበብከውን ተርጉም። እኔ እኮ ነበብኩ ጨረስኩት አይደል? አየሁልህ። ግን መጀመሪያ አንተ የነገርከውን ምንድነው የሚለው ሐዲሱ? ሐዲሱ ምንድነው የሚለው? አይቼዋለሁ። ሐዲሱ ምንድነው የሚለው? መጀመሪያ ጥያቄ ዳይፋ አንተ ነው ያልከው? ማንኛው ነው ያለው? አንተ አይደለ? ማንኛውም እኮ ተርጉም ያነበብካትን ቅድሚያ መጀመሪያ አስረዳሃለሁ። ተርጉም ቅድሚያ። መጀመሪያ ነው እኮ ተርጉም ያነበብከውን መጀመሪያ ነው የጠየቅኩህ መልስልኝና እኔ ተርጉም ያነበብከውን ተርጉም ቅድሚያ። ያነበብከውን ተርጉም። አንተ ያልከውን ብቻ ነው እንደሚተገበረው እኮ ያነበብከውን ተርጉማ። ትርጓሜው ሳይሆን መጀመሪያ ጥያቄ መልስልኝ አልኩ። ኦኬ ቴንክ ዩ። በቃ ምን ዝም ብለህ እኮ ነው። ኦኬ ሀቢብ ቀጥል። እናም ታወርደዋለህ። እውነታው ሲጋለጥብህ ያው ታወርደዋለህ። ታች ተረጉማለህ አንተ ወይንስ ተወርዳለህ አንተ? ተረጉማለህ። እሱ ሊተርጉምልህ ነበር እኮ መልሰህ አስገባው። ምንድን ነው የምታወራው ሰውዬ? ለመንኩት እኮ አንብብ ብዬ። አንብብ አንተ። ትተረጉማለህ ነው ተስፋ ትሆናለህ አንተም? ተፍሲር ተወኛ አይደለም እሱ ሊነግርህ ነው። ቆይ እስኪ ቆይ አንተ ከመሄድ በፊት ማለት ነው ይኸውልህ፣ ወደ ትርጉም ከመሄድ በፊት ይሄ ምንድን ነው? ተርጉም አንብብና ተርጉም። እርግማን የሚገባቸው ማናቸው? መጀመሪያ አንተ ማወቅ አለብህ እኮ። እንዳንተ አይነቱ ሰው እኮ ከእርግማኑ እኮ እርግማን ይገባሃል። እንዳንተ አይነቱ ማለት ነው። ሐቅ እያወቀ ወደ ኩፍር የሚሄድ ሰው አይደለም መራገም ብገደል ራሱ ማለት ነው። ብገደል ራሱ ጥሩ ነው። ምክንያቱም ለሱ ሐቅ የሚሆነው ከእርግማን ውጪ አላህ ሂዳያውን ማይሰጥ ከሆነ እኛ እኮ ሙስሊሞች ማለት ነው ሰውን ከመሬት ተነስተን እርግማን አንሰጥም፣ አንረግምም። ማንኛውም ሰው ማለት ነው አንራገምም። የምንረግመው ምን እያልን ነው? ሂዳያውን ያላህ ህክማው
ይኸውልህ ያላ ጥበቡ ረመዳንን ጠብቃችሁ በደንብ አላህ ስለሚሰማችሁ በዛ በጾም ወዳችሁ ወሯን ሙሉ እንደ ሰሃባዎቻችሁ ምን ታደርጉታላችሁ? ትረግሞታላችሁ። ይሄ ሂክማ ነው፣ ያላ ሂክማ ነው። አንተ እኮ እዛችሁ ጋር ቦታ ብቻ ነው የያዝከው። ይኸውልህ እዛ ስለ እርግማኑ ብቻ ነው የያዝከው እንጂ ከእርግማን ውስጥ ምንድን ነው ያለው? ገብቶሃል? ግን ከእርግማን ውስጥ ያላ ጥበብ አለ። ለምሳሌ አላህ ያጥፋ ሲልህ አላህ እንደማያጠፋ ማወቅ አለብህ። ለምሳሌ ሱራ 9:30 ይክፈትላቸው። ከእርግማን ውስጥ ያለውን ጥበብ ላሳያችሁ። ሱራ 9:30 ላይ አላህ እንዲህ ብላችሁ እርገሙ ሲል ክርስቲያኖች ጭራሽ እየበዙ ሄዱ። ይሄ የሚያሳየው ምንድነው? ያላ ሂክማ፣ ያላ ጥበብ፣ ያላ ጸጋ ያጥፋህ ብለህ ስትል ጭራሽ በቢሊየን አድርጎ ያበዛሃል። እና እንዳልተረዳችሁት አለ እርግማኑ ወደ ምርቃት ይቀየራል። የሚረግሙህን እባርካለሁ ተብሎ ልክ ለአብርሃም ቃል ኪዳን እንደተገባለት ማለት ነው። አይሁድ ኡዘይር ያላ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ እነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው እንዴት ይመለሳሉ? ስለዚህ አላህ ያጥፋቸው እያሉ 1400 ዓመት ሙሉ ሲምሉ ሲራገሙ፣ ረመዳንን ደግሞ ወሩ ሙሉ ሲራገሙ የአላህ ሂክማው ምንድን ነው? ክርስቲያኖችን አበዛቸው፣ ጭራሽ ብዙ አደረጋቸው። ይሄንን ነው ያስኩት። አየህ፣ በጣም ገብቶኛል አሁን። ማን ነው የበዛ? ማን ነው የበዛ? ከመጀመሪያም እኮ እናንተ ብዙ ናቸው። እስላም ነው እንዳም ሲጀመር የበዛ እስላም ነው። ከመጀመሪያ ጀምሮ እኛ ብዙ ነና እናንተ እኮ ሲጀመር ማለት ነው። ይኸውልህ እያወቃችሁ መንገዱን እያወቃችሁ የትኛው ነው ሐቁ የትኛው ነው ትክክል ያልሆነ በስተናል አልበዛንም። ከመጀመሪያ ብዙዎቹ እኛ ነን፣ እናንተ ናችሁ። ምን በዛችሁ? እናንተ እኮ እናንተ ብዙ ድሮም ብዙ ናችሁ። አሁን እኛ ነን የበዛ ነው። ይኸውልህ እስካሁን ማለት ነው። ወንድማችን ምን ነጥብ እንደጣለ ታውቃላችሁ? ድሮ እኛ ብዙ ከነበርን ሙስሊሞች አሁን እየበዙ ከመጡ ድሮ ደግሞ እኛ ከሆን ብዙዎቹ ንግግር የሚጨርስ እኛ ከሆን ድሮዎቹ ብዙዎቹ ሚንስ እስልምና ከጊዜ በኋላ ነው የመጣው ማለት ነው። ምክንያቱም ወደኋላ ስትሄዱ እስልምና እያነሰ የሚሄድ ከሆነ የሆነ ፖይንት ላይ እስልምና ይቆማል ማለት ነው። የእኛ ደግሞ ወደኋላ ስትሄዱ ክርስትና እየበዛ የሚሄድ ከሆነ አስቀድሞ ክርስትና ነበር ማለት ነው። እስልምና ከጊዜ በኋላ መምጣቱን ስለመሰከርክልን እናመሰግናለን። አሁን ቶፒኩ ላይ አውሩ። ኒዳ ይመስላል። ኒዳ ሰላም ነው። ኦኬ ሀቢቢ ይሰማኛል። ሰላም ነው። እንኳን ደህና መጣ። አላህ ፈጣሪ ይመስገን። አልሐምዱሊላህ አለን። ሰምተዋል ቶፒካችንን? አዎ ሰምቻለሁ። ያው ጥሩ ነው። ኦኬ ሐሳብ ምንድን ነው? በረመዳን ወቅት አንተ ክርስቲያኖችን ትራገማለህ ወይስ ለነሱ ዱዓ ታደርጋለህ ሌሊት? አይ እርግማን ስትል እንዴት አልገባኝም። በዱዓ መሀል ነው የምንራገመው? ዱዓ እያደረግን ምን እያልክ ነው? እርግማን ማለት ምን ማለት ነው? እስኪ አብራራልን፣ ንገረን አንተ። አይ ስለ ብዙ አይነት እርግማኖች አሉ ብዬ ነው። ኦኬ ለምሳሌ ክርስቲያኖችን ምን ብላችሁ ነው የምትራገሙት? ከብዙ አይነት እርግማኖች ውስጥ አንዱ ሲጀመር ክርስቲያኖችን አንራገምም፣ ግን ቁርአኑ ላይ የሚለው እንደመሰለ ክርስቲያኖችን ብሎ ክርስቲያኒቲ የሚል ቢል ኖሮ ነው። በእንግሊዘኛ ክርስቲያኒቲ አይደለ እናንተ እምነት። ስለዚህ ቁርአኑ ላይ ክርስቲያኒቲ ቢል ነበር እንደዛ አንተ የምንለው ገባ አይደለ? እናንተም ብቻ ለይተን የምንሳደበው ግን ሌላ ይሁዶች የሚባሉ ማለት ነው። ይሁዶች ሲባል እኮ እናንተ እምነት አይደለም ገባ አይደለ? ክርስቲያኖች አላህ ያጥፋቸው ሲል ምን ማለት ነው? አዳም አይደለም እንደዛ የሚል ነገር የለም። እንደዛ የሚል የለም። ካለ ስህተት ነው አይደል? እንደዛ አይባልም አይደል? እንደዛ የሚል ባለጌ ቆሻሻ ነው አይደል? አዳምጠኛ ቆይ ቀጥል። ግዴታ በአማርኛም ብትረጉመው በእንግሊዘኛም ብትረጉመው ክርስቲያኒቲ
they will like protect the Christianity ቢል ነበር እንትን የሚለው ገባ አይደለ? እናንተ መስደብ ነው እምነታችሁ ገባ ዳምጣ እምነታችሁን ማቆሸሽ የሚሆነው ገባኝ ችግር የለውም። ክርስቲያኖችን ለምሳሌ አላህ ያጥፋቸው ቢል አንድ መጽሐፍ እሱ የፈጣሪ መጽሐፍ አይደለም አይደለ? ተረት ተታዳሪ መጽሐፍ ለምን መከተለው ለምን ይጠፋሉ? እምነትን እኮ አዳምጠኝ ምድር ላይ እስካለ ድረስ ማስፋፋት ያንተ ኃላፊነት ነው ገባ አይደለ? አላህም ሆነ እግዚአብሔርም ገባ አይደለ? በእንጨትም በምንም ብታመልክ ያንተን አምልኮት ውስጡ ነው የሚያው እንጂ እኮ ሌላ ነገር አይደለም ገባ አይደለ? እንደዛ የሚራገም አምላክ ጣዖት ነው ወይም ቆሻሻ አምላክ ነው አይደለም አይደለም አልኩ እኮ ይኸውልህ አዳምጠኝ አትከተለው እንደዚህ አይነት አምላክ ግን አንተ አታመልክም ብቻ አይ ለምን ማምለክ ምናምን ሳይሆን እንደ መሰለ ያልተረዳ ወይ የሆነ ነገር አለ ወይ ደግሞ ጽሁፉ ወይ እንትን አለ ለሌላ ነገር የተባለው ነገር አይ ለምን ይጠፋሉ አልክ ቅድም ለምን ይጠፋሉ አልክ ለምን ይጠፋሉ ካልክ ልክ ነህ እኔም አሁን ለምሳሌ እንደዛ እንዳንተ አይነት አመለካከት ነው ያለኝ ሀቢቢ መጥፋት የለባቸው የፈለጉትን ማምለክ መብት አላቸው በተሰጣቸው ነጻነት ለምን መሰለ በምትኖርበት ኤሪያ ላይ ማለት ነው ኢንቫይሮንመንት ላይ ማለት ነው ግዴታ በቤተሰብ ተከትለ የምታመልኩ አምልኮት አለ ገባ አይደለ ስለዚህ ሁሉም ሰው እንደተሰጠው እምነቱን ነው የሚያስተላልፈው ገባ አይደለ ኦኬ ስለዚህ እኮ አሁን እንደዚህ ፈጣሪ ያጥፋቸው አምላክ ያጥፋቸው ብሎ መራገም ጥሩ አይደለም ማለትም የተሳሳተ እንትን ነው አልኩ እኮ ክርስቲያኒቲ ቢል ነው they will like damage Christianity ቢል እናንተን እየረበሸ እናንተን ለማጥፋት እናንተን ለመራገም ምስክር ይሆን ነበር ግን እዚህ ጋር በድሮ ጊዜቶች ይሁዳ ነው የሚባሉት ይሁዳ ማለት እምነት የሌለው በቃ ሰውን እንትን የሚል ምናምን ገባ አይደለ ሜቢ እነዛ ነገሮች ሊያካትት የቻለ ቢሆን ብዬ ነው ያሰብኩት እንጂ ክርስቲያኒቲ ቢል ነበር እናንተም የሚነካ እናንተም የሚያንቋሽሽ እናንተም የሚያዋርድ የሚሆነው ገባ አይደለ እሺ እናመሰግናለን እንደማችን ይሄን አንብበው እስኪ አይሁድ ኡዘይር ያላህ ልጅ ማለት አይሁድ እሺ ያልኩ እኮ እሺ ሂድ ቀጥል ችግር የለም ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ ይህ ባፎቻቸው የሚናገሩት ቃላቸው ነው የነዚያን ከነሱ ጋር ተሰዎች ቃል ያመሳሰላሉ አላህ ያጥፋቸው ይላል መሲህ ማለት ነው ችግር የለውም አላህ ያጥፋቸው ይላል እኮ ገባ አዳምጠኝ ተው ይሄ ክርስቲያኖችን አላህ ያጥፋቸው ይላል አላህ አንተ ይኸውልህ እዚህ ጋር ይኸውልህ ትርጉማን ክርስቲያን ምትላም ብቻ ስላየ ነው ገባ አይደለ ምን ማለት ነው ክርስቲያን ማለት አዳምጠኛ ክርስቲያኖችም ብል አልመሲህ ማለት ምን መሰለ አንተ አሁን እዚች ጋር ክርስቲያኖች ምትላነች ይኸውልህ እናንተን እምነት እንደሚያንቋሽሽ እኛ እናንተን በቁርአን ላይ እንደሰደብንና ለእናንተ መጥፎ አስተሳሰብ እንዳለ የሚያስቀው ግን እዚህ ጋር አልመሲህ ማለት ምርቃት ነው ምርቃት ነው ኖ ምርቃት አይደለም ይሄ ነው እየቀባን ያለው ምን የምታወራው ከምር ነው የምታወራው ምን እያወራህ ነው ሳላወራ እንደዚህ ወራ ምን እያወራህ ነው ገብቷል የምታወራው አማርኛ ነው መግደል ፈልገህ ነው ስለምን እያወራህ እንደሆነ ታውቃለህ ምኑን ነው መግደል የፈለገው እሺ ማንኛውም መስጠት ይበላል ይታርክ መጀመሪያ አዳምጠኝ አልመሲህ ምንድነው የሚለው የክፍል በቃ ትረባለህ መሲህ የሚለው ቃል ከገባ ይላል የጨራሽ ቻሌንጅ ላይ አድርገን ይሞክራል እንዴ 1000 ዓመት እታገሳለሁ ቲክቶኬን ዘግቼ እጠፋለሁ የመሲን ትርጉም ከቁርአን ላይ ስጠይሲ ቀጥል አይደለም ከቁርአን ከሐዲስ ስጠይ የመሲን ትርጉም አልመሲ ምን ማለት እንደሆነ አይደለም ከቁርአን ከሐዲስ ስጠይ ከገባ ምናምን ብሎ እንደማስተምር አክት ያደርጋል እንዴ ቀጥል እስቲ አክት አይደለም አልመሲ ራሱ ማን ነው መሲ ማን ነው ምንድነው የተንገበገብከው ቆይ ለምን ቀጥል ለምን ቀጥል እንድኖር ነው የምፈልገው ቀጥል ማስረጃ አንተ ምንድነው የምቀጥል ርዕሱ ሽፍት እንዳደረከው አውቃለሁ አላረኩም ምንም አታውቅም ሆነ እንደሞ ታሳይ ስለፈለኩ ነው አንተ የኛን ሽፍት ርዕሱን ሽፍት አድርጎታል የአልመሲን ትርጉም ብታውቁ እያለ የጨመራት ነገር ሌላ ለማስመሰል ስለሞከረ ይሄዱድ ምንም ማያውቅ መሆኑን አይደለም ከቁርአን ከሐዲስ ላይ የአልመሲን ትርጉም ብታውቁ እኮ ምናምን እያለ ነው አይደለም ከቁርአን ከሐዲስ ላይ ሄድና አንተ የአልመሲን ትርጉም አንጣ ንጽጽር አቆማለሁ አንተ ማምጣት ከቻልክ ቀጥል ማን ቤት እንደገባ አላወቅም ማለት ነው ቀጥና ማስረጃ አለ አልመሲ አይደለም አልመሲ በቁርአን ላይ የተጻፈው ከየት የመጣ ነው ታዲያ
ማስረጃ አንጣ፣ ከየትም ይምጣ ማስረጃ አንጣ። አልመሲህ ማለት ምን ማለት እንደሆነ ቁርአኑ ላይ አለ እኮ ወንድሜ፣ ቁርአኑ ላይ አለ እኮ። ምንድን ነው? እሺ ከዚህ በላይ ትርጉሙን አንጣ። አልመሲህ ማለት ምን ማለት ነው? አልመሲህ ማለት ምን ማለት ነው? ወይኔ እኔ እንደ ሌሎች አልሳደብም፣ ለትምህርት ነው እዚህ የሚመጣው። አልመሲህ ማለት ምን ማለት ነው? አልመሲህ ማለት ምን ማለት ነው? ትርጉሙን ብታውቁ እያልክ ነበር ደጋግማ አይደለ? አክት አድርገሃል። ምን ማለት ነው? አሁን ተረድቻለሁ። አንተ ስለማችለው ትርጉሙን እኔን ጠይቀህ ከዛ ልትረዳ። አመሰግናለሁ ወንድሜ። ዲስ ዱድ አያችሁታ? ርዕስ ሽፍት አድርጎ የአልመሲህን ትርጉም ብታውቁ እንዲያትሉ ነው ነበር ሲል የቆየው። አይደለም ከቁርአን እንደ ትርጉሙን ልታመጣ ከሐዲስ ብታመጣ ቲክቶክን አቆማለሁ፣ ንጽጽር አቆማለሁ ስለው የሆነውን አያችኋል። በክረምት ወራት ላይ ለምን መሰለህ አንተ እኔ አመጣላለሁ በቃ ክረምት ወራት ላይ ጎሬ ያለች አይጥ ልክ ዝናብ ሲመጣ ጎሬ ውስጥ ትገባለች። ተጎሬ አትወጣም። ከወጣች ጎርፍ ይወስዳታል። ዝናብ ተመታት። ልክ አይጥ እንዴት እንደዛ ነው የሆነው። እንደ 10 ሳንቲም ፌስታል እሳት ሲነካው ኩርምት ልትሉ አትላላጡ። ቶፒኩ ላይ ያወራል። ተራን ጠብቅ፣ አንዴ ስማኝ። ተራን ጠብቅ። ስርዓት የሚባል ነገር አለ። ገና መግባት ነው አብዱሬ። ስርዓት የሚባል ቤቱ ስርዓት አለው። ኦኬ ኢብራሂም ቀጥል። ኑሪ አላነብም ብለህ እኮ ነው 10 ደጋግመህ ማይክን ታነሳለህ። እሺ ቀጥል፣ አንብብ። ወይንም ሰላም፣ እንዴት ናችሁ? ሰላም ነው እንደና አለን። እኔ ግን ይመስለኛል በወቅቱ የነበሩትንና ሲያሳድዱ የነበሩትን ይመስለኛል እንደዛ የሚራገመው። ለምሳሌ ተበት ሄዳ በሚለው መውሰድ እንችላለን። ተበት ሄዳ ሀቢል ሀቢ የሚለው አሁን እስካሁን ድረስ ይቀራል። አይሆንማ። ተበት ሄዳ ሀቢል ሀቢ የሚለው እሱ ለአንድ ሰው የወረደ ስለሆነ ነው። ይህንን የትኛውም ሙፈሲር ሎክ አንደኛ የትኛው ሙፈሲር አይረዳህም፣ አንድ በል። ሁለተኛ ደግሞ ተበት ሄዳ ሀቢል ሀቢ የሚለው ኦኬ ለማን ነው የወረደው? ለአቡላብ ነው። አቡላብ አሁን የለም። ኑሬ ሚዩት አርግ። አይሁዶች እስቲል አሉ፣ ክርስቲያኖች እስቲል አሉ። ሁለት በል። ይህንን ኢብን ከሲርን በለው፣ ሼኹል እስላም የምትሉት ኢብኑ ተይሚያን በለው፣ እነ ኢብን ቀይም አልጀውዚን በለው፣ ሌሎችም ታላላቅ አሉ የሚባሉ ሙፈሲሮችንም ተመልከታቸው። ምክንያቱም የሚቀጥል ስለሆነ በምን ይህንን አብሮ ከማን ጋር ይሄዳል መሰለ? ከሱራ 5:51 ጋር አብሮ ይሄዳል በል። ከአይሁዶችና ከክርስቲያኖች ጋር ረዳት፣ ወዳጅ፣ ጓደኛ እንዳትሆኑ ከሚለው ጋር አብሮ ይሄዳል። ያ ለእነኛ ብቻ የተሰጠ ሳይሆን ፊውቸር ቴንስ ነው። እንዳትሆኑ ወደፊት ነው። እርግማንን ያወግዛል ብዬ እርግማን የተወገዘ ነው በእስልምና። ለምሳሌ ባለፈውም አንተ ስትል ነበር ሴቶች ተራጋሚና ካዲ ናችሁ ስለሚል እርግማኑ የተወገዘ የሚሆነው ማለ መሰለ ሙስሊሙ ላይ ሲሆን ሙስሊም ላይ ከሆነ ነው እርግማኑ ትክክል ካልሆነ ኦኬ። እንደዛ ከሆነ ለምሳሌ ነብይ የመጨረሻ ሞቱ ላይ አንደኛ ደረጃ ሱራ 9 በደንብ አስተውል። ሱራ 9 የወረደው መጨረሻ አለው። ይሄን አለ አይደለ? ሱራ 9 ሌሎችን አብርጌት የሚያደርግ ነው። ስለዚህ ሱራ 9 እንደው ምርቃት ቢኖር እንኳን ቁርአን ውስጥ ክርስቲያኖች የሚመርቅ እንኳን ቢኖር እንዳለ አብርጌት ያደርጋቸዋል፣ ያስወግዳቸዋል። አንድ በል። ሁለተኛ አሁን ኢብን ከሲርን ከፍቶትልሃል ተፍሲሩን ማለት ነው። ዋና እችን ተፍሲር እናንብባትና እኔ ሀዲሱን ልስጥ። ነብይ ሲሞት ምን እያለ እንደሞተ ማለት ነው። ቀጥል ክርስቲያን። ኦኬ ምንድነው? ያው ተፍሲር ኢብን ከሲር ነው ሱራ 261 ላይ የፈሰረበት ማለት ነው። ከሃዲዎችን መራገም ይቻላል ወይስ አይቻልም በሚለው ማለት ነው። መራገም ይቻላል። በእስልምና ከሃዲዎችን መራገም ይቻላል። ሱራ 3:28 ላይ ታስቀምጠውታል። እንደውም ክርስቲያኖችና ይሁዶችን እንደው በላይ እንወዳቸዋለን በሚል በፊታቸው እያስመሰሉ በውስጣቸው ግን እንደሚረግሟቸው ይናገራል። ይሄኛውን ላንብብላችሁ። ከርሲንግ ዘ ዲስቢሊቨር ኢዝ አሎውድ፣ ከሃዲዎችን መራገም ይፈቀዳል፣ ይቻላል ይላል። there is no disagreement that it is lawful to curse the disbeliever፣ ከሃዲዎችን መራገም እንደሚቻል ሙሉ ለሙሉ ስምምነት ላይ ተደርሷል።
ወይም ደግሞ ማንም በዚህ ጉዳይ የማይስማማ የለም። ሁሉም ዑለማዎች ተስማምተዋል። ዑመር ኢብን አልከታብ and the imams after him used to curse the disbeliever in their qunut or a type of supplication during the prayer and otherwise ዑመር እና ከሱ በኋላ የመጡት ኢማሞች በቁኑት ጸሎት ወቅት ከሃዲዎችን ይራገሙ ነበር ሌሊት በምን ወቅት በሰፕሊኬሽናቸው ወይም በሰላታቸው ወቅት ማለት ነው። ስለዚህ ይራገሙ ነበር ይላል። እዚህ ጋር ዝቅ ብሎ ይላል አንድ ሐዲስ ያስቀምጥና this hadith indicates that it is allowed to curse those who do not love Allah and his messenger አላህና መልእክተኛውን የማይወድ የማይከተል እንደሚራገሙ መራገም እንደሚቻል ይናገራል ማለት ነው። ተፈቅዷል። ስለዚህ እኛ ደግሞ ለየት የሚያደርገው ምንድነው? በረመዳን ወቅት ይሄንን ነገር አስቀጥለው በረመዳን ናይት ፕሬየር ላይ ይሄን ነገር ይራገሙ ነበር፣ ወይም ደግሞ ከሃዲዎችን ይራገሙ ነበር። የሚራገሙት ምንድነው? ሱራ 9:30 ላይ ለምሳሌ አላህ ያጥፋቸው ክርስቲያኖችን ብሎ ይራገማል አይደል? ስለዚህ ያንን ራሱ ደግሞ ቢቀሩት ምንድነው? እርግማን ነው። ሱራ 9:30ን ትቀራለህ አንተ በረመዳን። ስለዚህ በክርስቲያኖች ላይ ቀን በቀን እርግማን እያወረድክ ነው ማለት ነው። ለማስታወስ እኮ ነው የሚቀራ ክርስቲያን ለማስታወስ ማለት አቡላሃብ እስካሁን አለ ተበት ሄዳን የምንቀራ ክርስቲያኖች አሁን የሉም እንደ ኢብራሂም ክርስቲያኖች የሉም እንደ አሁን እነዛ ነው ያሳደዱትን ነው እንጂ እኮ በእምነት ማስደድ የለም እያለ እንዴት እንራቀው? ከፍ አድርጌ አሁንም ደግሞ ሂምሌት ተማደርገው በፊት እስቲ ክርስቲያኖች ያሳደዱትን ማስረጃውን አውጣ። እስቲ ክፈት እንዳለ ሁሉም ጣልቃ ትግባ። አይ ከዚህ በላይ ማስረጃ ጣዖት አምላኪዎችን አላልኩም። ኢብራሂም አይሁዶች ጋር ያደረገውንም አላልኩም። ክርስቲያኖች ያሳደዱትን እስቲ ከማን የተማርከው ነው? ከነብይ ከነብይ የተማርካት እቺው ነች የምትሆነው። ሐዲስ ነው? ቁርአን ነው? ቁርአን በአማርኛ እየቀራ ነው። ቁርአን በአማርኛ ትጨርስ ትመልሳለህ ግን አይደል? ቁርአን በአማርኛ ነው። የነህ ማለት ነው እንደ ነብይ አንዳንድ ይኸውልህ ስድቡን ተውና ምንድነው ከነብይ አንዴ ከቁርአን ነው ይሄንን የሸመደርከው አይደል? ዛሬ ረመዳን ነው። በረመዳን ወቅት ላይ ክርስቲያኖችን መሳደብና መራገም ነው ብለናችሁ ነበር። ስለዚህ ተግባራዊ እያደረከው ነው። ስለዚህ ተግባራዊ እያደረከው ነው ማለት ነው። ላውራ አንተ እኮ ምንም እያወራህ ያለው እኮ ምንም አለመረጃ ነው የሆነብን። አስቸገርከን አንተ ደግሞ። ለምሳሌ አሁን አንዳንድ ሀዮች እኮ በወቅቱ ይወርዱና አይሰራባቸውም፣ በዛው ይቀራሉ። ለምሳሌ ማን ያለህ? ኢብራሂም ሱራ 9 የወረደው መጨረሻ ነው አልኩ። ሁሉንም አብሩጌት የሚያደርጋቸው ሱራ 9 ነው። ይህን ታውቃለህ ብዬ ነው። መጨረሻ ወረደ ነው። አላለቀም እኮ ምኑ ጦርነቱ እኮ ነብዩ ሙተውም እኮ ቀጥሏል። በዑመር ጊዜ ቀጥሏል። ምንም ጦር ከክርስቲያኖች ጋር ነገርኩ እኮ። ከክርስቲያኖች ጋር የተዋጉበትን እስቲ ማስረጃ እኔ ስለ ካዲዎች አልጠየኩም። ካዲዎችንማ ይኸውልህ ሱራ 9:5 ላይ ጨረሷቸው እኮ። ካዲዎች እኮ አልቀዋል። ካዲ የሚባል የለም። ባይዘይ ካዲዎችን ጨርሰዋቸዋል አይደለም? ሱራ 9:28 የወረደው እርግማን ካለ ስለ ጎረቤት ሀቅ እንዴት እስልምና እንደዚህ እንትን ይላል? ሀቅ የጎረቤት ሀቅ ከሙስሊሙ ጋር እኮ ስለ ጎረቤት ሀቅ ከክርስቲያኑ ጋር አይደለም። ወጋዳችን ከክርስቲያኑ ጋር ሳይሆን ከሙስሊሙ ጋር ነው። ጎረቤት ሀቅ የሚያወራ ያለ ሙስሊሙም መሰረት ያደረገ ነው። አንድ በል ሱራ ሜቢ ያላነበብክ ከሆነ ሱራ 3:28ን ተፍሲሮቹን ተመልከታቸው። ቁጥር ካነስክ ብቻ ነው ሀቅ የሚባል ነገር የሚመጣው ከክርስቲያን ጋር። ክርስቲያኑ ለምሳሌ 9 ቢሆን አንተ ብቻህን ብትሆን ሎክ ክርስቲያኑ 9 ነው። አንተ ብቻህን ከሆንክ ያለህ አማራጭ የክርስቲያኑን ሀቅ ጠብቅ። which means ሀቅ እንዴት ነው የምትጠብቀው? በማስመሰል እንደውም ክፈተው ተፍሲሩን ክርስቲያን 3:28ን ክፈተው። በጥርስህ ሳቅላቸው፣ በልብህ እርገማቸው። መቼ? ቁጥር እነሱ ከበለጡህ። በደንብ አስተውል።
ቁጥር ከበለጥካቸውስ መርገም ራሱ አይጠበቅብህም። ምንድነው የምታደርጋቸው? አጥፋቸው ነው የሚለው 328 551 ተፍሲሮቹን ክፈታቸው። ኢብን አባስን ወይም ኢብን ከሲርን ክፈታቸው። ያው እሱ አንብባው ኢስማኤል ከምትለው ጀምራ ኦኬ አንብባው እሱ ነው። አልቡካሪ የርከርድ ዳት ከሚለው ጀምረ ቡኻሪ እንደመዘገበው ኦኬ ከላይ ጀምራ አንብባው። እሺ ሚዩት ነው ሚላል አንለስ ዩ ኢንዲድ ፊር ኤ ዳንጀር ፍሮም ደም ከእነሱ ላይ አደጋን ከፈራችሁ ይላል። ማለትም ሙስሊሞች የበታች ሆነው ክርስቲያኖች ደግሞ የበላይ ከሆኑ ምን ማድረግ አለባቸው የሚለውን except this believer who is in the some areas or times fear for their safety from the disbeliever እና ለደህንነታቸው የሚፈሩ ከሆነ ከሃዲዎቹን ማለት ነው። in case such believer are allowed to show friendship ምንድነው አማኞች ሙስሊሞች ለነዛ ለክርስቲያኖቹ ልክ እንደሚወዷቸው ማስመሰል ይችላሉ። to the disbeliever outwardly በውጫዊ ማለት ነው። ምንድነው እንደሚወዷቸው ያስመስላሉ። but never inwardly ነገር ግን በውስጣቸው ጭራሽ መውደድ የለባቸውም፣ መውደድ አይችሉም። for instance ለምሳሌ አልቡኻሪ ሪከርድ ዛት አቡ አርዳድ said አቡ ሃሪ እንደዘገበው አቡ አርዳድ እንደዚህ አለ we smile in the face of some people although our hearts curse them በአንዳንድ ሰዎች ወይም ከሃዲዎችን ስናይ እንስቅላቸው ነበር፣ ነገር ግን ውስጣችን ይረግማቸው ነበር። ስለዚህ ከነሱ ፍራቻን የምታይ ከሆነ ምንድነው ትስቅላቸዋለህ፣ ውስጥ ግን ይራገማል። በፍጹም እነሱን ጓደኛ፣ ወዳጅ፣ ረዳት አድርገህ መያዝ አትችልም። መራገም ነው ያለብህ። ኦኬ ይሄ ደግሞ የሚተገበረው መቼ ነው? በረመዳን ወቅት ላይ ሰሃባዎቹ ደግሞ ወሩን ሙሉ የሚያደርጉት ይራገሙበት ነበረ። ተቂያ የተፈቀደው ቁጥር ካነስክ ብቻ ነው። ፍሬንድሺፕ ማሳየት የፈቀደልህ ከክርስቲያኖች ጋር ጓደኝነትን የፈቀደልህ መቼ ነው? ቅድም እንዳልኩ ለምሳሌ ክርስቲያኖቹ ወይም ሌሎች አማኞች 9 ቢሆኑ አንተ ብቻ አንኮንክ በውስጥ ነው መራገም የምችለው። በጥርስ ትስቃለህ፣ በልብ ትረገማለህ። በውስጥ ትጠራቸዋለህ፣ በውጫዊ ደግሞ ወዳችኋለሁ ትላለህ። ምክንያቱም ሱራ 5:51 ላይ በፍጹም ጓደኛም እንዳትሆን ከእነሱ ጋር ማጋር እንዳትይዝ ስላለህ ማለት ነው። በረመዳን ወሩን ሙሉ ሜቢ ላንብብላቸው አንዴ ሱራ 3:28 እና ሱራ 5:51 ምን እንደሚል ላንብብላቸው። ሱራ 3:28 አሁን ያነበብኩላችሁ ተፍሲሩ ማለት ነው። ዋናው የቁርአን አንቀጽ ምን ይላል? ምዕመናን ከሃዲዎችን ከምዕመናን ሌላ ረዳቶች አድርገው አያዙ፣ ሙስሊሞች ከሃዲዎችን ረዳት አድርገው አያዙ ይላል። ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ክርስቲያኖችን ጓደኛ የምታደርጉ ከሆነ ቀጥታ ከእስልምናችሁ ትወጣላችሁ እያለ ነው። ስለዚህ ስለምን ሀቅ ነው የምትወጣው ነው። አሁን የክርስቲያኖችን ሀቅ ተወጡ ስትሉ ምን አይነት ሀቅ ነው የምትወጡት? እነሱን ጓደኛ ካደረጋችሁ ከእስልምናችሁ ትወጣላችሁ። እነ አጠበሪ ደግሞ ቀጥታ ዲስቢሊቨር ትሆናላችሁ ነው ያለው። በእስልምና ደግሞ የካደ ሰው ደግሞ ይገደላል። ስለዚህ ክርስቲያኖችን ጓደኛ ካረክ ከሃዲ ትሆናለህ። ከሃዲ ከሆንክ ደግሞ ትገደላለህ። አይገደልም ተው። ከሃዲ ጓደኛ ማለት እኮ በሃይማኖት ነው እንጂ ኖርማል ነው። አትገደልበት ምንም አይነት ትኖራለህ። በመካደ ብቻ ምንም አትገደልም። በምንም አትገደልም። ለመገደልም መስፈርት አስቀምጦለታል እስልምና። ማይ መስፈርት ፈጣሪ ይገለው አይደል? ለምን ይገለው? ከሃዲያን የሚገደሉ ታውቃለህ? እሺ በአንተ በደዋ ላይ እንቅፋት ሲሆኑ፣ በአንተ በደዋ መስመር ላይ እንቅፋት ሲሆኑ ነው ያኔ መታገልና መዋጋት መጋደል የምትችለው እንጂ ዝም ብሎ እሱ ሌላ ነገር በማምለኩ ብቻ ግደል የሚል ነገር የለም። ኦኬ እሱ ሌላ ቶፒክ ነው። አክቹአሊ ነብይ የመጣበትን ዓላማ አታውቅም ማለት ነው። ኦኬ በረመዳን ወቅት ላይ የመጣበት ዓላማ እስልምና ለማስፋፋት ነው እንጂ ለመግደል አይደለም። ለመጋደል ነው የመጣው። ለመጋደል ነው የመጣው። በምን ምክንያት? በሱ እንዲያምኑ እኮ በሱ እንዲያምኑ ሊጠራቸው እንጂ ሊገላቸው እኮ አልመጣም። ካላመኑበትስ ህይወታቸው ይጠበቃል? ዋስትና አላቸው? ካላመኑ ካልነኩት አናምንም ቢሉ ለምሳሌ ሰላት አልሰግድም አይደለም ካልነኩት ካላመኑ
ካልነኩት ካላሳደዱት አይነካቸውም። አይቻልም። አይሁዶችን እንዴት እንዳጠፋቸው ታሪኩን አታውቅም ማለት ነው። ጠንቅቀህ በየቤተ ክርስቲያናቸው ምኩራባቸው ሄዶ ነው ያጠፋቸው። ሁለት አማራጭ ነው የሚሰጥህ። ሎክ አንደኛ እስልምና መቀበል፣ ሰላማዊ ትሆናለህ፣ ደህንነት ይጠበቃል። እስልምናን አልቀበልም ካልክ ግን ህይወት አይጠበቅም፣ ንብረት አይጠበቅም፣ ደምህ ደመ ከልብ ነው። ኤኒታይም ልትገደል ትችላለህ። ያው በደዋው ላይ እንቅፋት ከሆነ ከመገደል አይቀርም። የምንም እንቅፋት አይደለም፣ እንቅፋት ጉዳይ አይደለም። የዓለም ምክንያት ከመሬት ተነስቶ የሚገል የለም። ራስን መከላከል ተፈጥሯዊ ግዴታ ነው። ራስ መከላከል አይደለም። አንተ ራስህ ህይወትን ለመከላከል ህይወትን ለማዳን ትከላከላለህ። ቢሶም ከመጣበት ደግሞ እርምጃ ወደ መውሰድ ትሄዳለህ። እሱ ሌላ ጉዳይ ነው። ቅድም ደግሞ ራስ መከላከል ሰልፍ ዲፌንስ አይደለም። እኔ ጥያቄ አታክ ቆይ አታክና ሰልፍ ዲፌንስ ይለያያሉ። እኔ እያወራ ያለሁት አታክ ስለማድረግ ነው፣ ቀድሞ ስለመዋጋት ነው እንጂ እያወራ ያለሁት ራስን መከላከል ኢንስቲንክት ነው። ራስን መከላከል እኔ አሁን እንደዚህ ቁጭ ያልኩበት አንዱ መቶ እንዲህ ቢለኝ ሳላስበው ራሱ ልመታው እችላለሁ፣ ተፈጥሯዊ ስለሆነ ማለት ነው። ሰልፍ ለምን እያወራ ያለሁት ቀድሞ አታክ ስለማድረግ ነው። ዋና ፖይንት የእኛው ስላልሆነ ለዛሬ ግን በቃ የእኛው ቶፒካችን ለዛሬው ስላልሆነ ወደ ቶፒኩ ፓራፍሬዝ እናድርገው መልሰውና በረመዳን ላይ ኢንኬዝ ምግባችሁን ራሱ ለክርስቲያኖች እናንተ አማኝ ላልሆነ ማብላት አይ ቲንክ ኔትወርክ ይዞታል። ኮፒ ሊንክ እያደረጋችሁ ጋይስ አለው። እየተሰማኝ ነው፣ ይቆራረጣል እንጂ እየተሰማኝ ነው አለው። ያ የሱ እንትን አሁን ተመልሳለህ ወይ? ኦኬ ሰምተሃል? እስቲ አረብኛውን ከፍ አድርገው፣ እንግሊዝኛውን ተውና አረብኛውን ትንሽ ከፍ አድርገው። ኦኬ وحدثنا الملك داود بن حسين أنه سمع أعراج يقول ما أدركت الناس إلا وهم يلعنون الكافرين في رمضان. እሺ ከዚህ ቀጥሎ أنه سمع أعراج يقول የሚለው እሱ ጋር እስቲ ለየብቻ ፈስርልኝ፣ እስቲ ለየብቻ ተርጉምልኝ። ራምብ በተርጉም በእናት ተርጉምልኝ እስቲ። እኔማ ተርጉም ይላችኋለሁ። አንተ ካፊሮችን ሲራገሙ የሚለውን ብቻ ነው ነጥለህ እየተከራከርክ ያለው። እኔ የሚመለከተኝ እሱ ነው። ከዛ በኋላ ሱረቱል በቀራን ይቀሩ ነበር የሚለው ለኔ ምን ያደርግልኛል? አንድሬስ እኮ መተንተን የምትችለው ሁሉንም አንደርስታንድ ስታደርግ ነው። ኦኬ እሺ፣ ለምሳሌ ልንገርህ አንዴ ከሃዲዎችን በረመዳን ይራገሙ ነበረ። ከዛ በኋላ ደግሞ ቁርአን ይቀሩ ነበር። ለምሳሌ ሱረቱል በቀራን በ8 ረካ አድርገው ያነቡ ነበር ምናምን እያለ ይቀጥላል። ሱረቱል በቀራ ላይ ደግሞ እርግማን አለ። ስለዚህ ያንንም ጨምረው ነው የሚቀሩት። ምን ተመሳሳይ እኮ ነው፣ ምንም የተለየ ነገር የለው። እኛ የሚመለከተን ግን ከሃዲዎች ክርስቲያኖች፣ እናንተ ብላችሁ የምታምኗቸው ክርስቲያኖችን በረመዳን ትራገማለህ ወይስ አትራገምም ነው እንጂ እኔ ምን አገባኝ? እኔ ሱረቱል በቀራን ቀራህ አልቀራህ፣ ቀጥለውን መልሱ ላይ ቀጥል። አልራገምም። ኦኬ ስለዚህ አንተ ምንድነው ቤስት የተባሉት የሙሐመድ ስኳንድ ስለዚህ እነዚህ የሚራገሙት ልክ ናቸው ወይስ አይደሉም? የሚራገሙት ልክ ናቸው ወይስ አይደሉም? ይሄ እኮ ክርስቲያኖችን እርገሙ የሚል እኮ በተናጠል ክርስቲያኖችን እርገሙ የሚል የለም። ኦኬ ክርስቲያኖች ከሃዲ ናቸው ወይስ አይደሉም? በረመዳን ወቅት እንደ እስልምና ክርስቲያኖች ከሃዲዎች አይደሉም ወይስ? ረመዳን መጥቶ ከአላህ ረህመት ሳያገኝ ምህረት ሳያገኝ ረመዳን የሄደበት ሰው ሙስሊም ሆኖ ራሱ ይረገም ተብሏል። በረመዳን መጥቶ ምህረትን ሳያገኝ ነው ማለት ነው። ምህረትን ሳያገኝ ረመዳን የወጣበት ሰው አላህ ረግሞ ምንድን ነው የምታወራው ወንድማችን? እሱ አላህ ረገሳ ስለ አላህ እርግማን አይደለም እያወራ ያሉት ስለ አማኞች። እናንተ ሌሊት ተነስታችሁ ሰላት በምታደርጉበት ወቅት ትራገማላችሁ ወይስ አትራገሙም? ይሄው ምንድነው ራሱ ቻፕተሩ ራሱ ናይት ፕሬየር ዲዩሪንግ ነው። የማን ነው ታዲያ?
ምንድነው? ሌሊት ተነስታችሁ ሰላት ስታደርጉ ናይት ፕሬየር ዲዩሪንግ ረመዳን፣ በረመዳን ወቅት ሌሊት ተነስቶ ሰላት ስለማድረግ ይላል። ከዛ ውስጥ አንዱ ምንድነው? ከሃዲዎችን መራገም ነው። የሰላት አንዱ በቀራን በስምንት ረካ አድርገን የምንሰግደው የምንቀራው ሰላት ላይ እንጂ ለእርግማን እኮ አይደለም። ከዛ ውስጥ አንዱ ይኸው ሌሊት ተነስተህ ሰላት ስታደርግ ትራገማለህ ይላል። ይራገሙ ነበር ይላል። እሺ ከሱ ቀደም ብሎ ያለውን ስለብቻው ሰሃቦች አንተ ትበልጣለህ? አንተ ትበልጣለህ ከመሐመድ ሰሃቦች? አሁን ያነበብኩልን ቦታ እስቲ ተርጉምልኝ። ሌም የሆነ ነገር እኮ ነው የምታነሳው። አንተ ከመሐመድ ሰሃቦች ትበልጣለህ ወይስ አትበልጥም? ምን ማለት ነው? ይሄ ደግሞ ከመሐመድ ሰሃቦች አንተ ትሻላለህ ወይስ አትሻላለህ? ወደዛ ለምን ትሄዳለህ? በቃ ሼም ያዘ። ዝም በል በቃ እንዴት አድርገው። እኔ እሻላለሁ እያልክ እኮ ነው። እነሱ ይራገሙ ነበር፣ እኔ አልራገምም። እኔ እሻላለሁ ከነሱ እያልክ ነው። ኑር ሁሴን መምህር እንኳን ደህና መጡ። ሰላም ብያለሁ። አሲ ይመስገን። እንኳን ደህና ቆያችሁ። ሁላችሁ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላም ይብዛላችሁ። ለማርያም ክርስቲያን ሌሎቻችሁንም ሰላም ብያለሁ። አሜን። እንኳን ደህና መጡ። ሰላም ከሁላችን ጋር ይሁን። ኦኬ ኑሩ ቀጥልሽ። ኑሩ ኑሩ በጽዬ አይ ቲንክ ክርስቲያን ነች። በጽዬ ማርያም ልጅ እንዴት አመሻችሁ? ደህና ናችሁ? እኔ ሙስሊም ነኝ። ወሮን ሙስሊም ነኝ። ቢያንስ አንደበት መኖር አለ እዚህ ጋር። እኔ አሁን ሰው ሁኜ እኔ ሰው ነኝና ሰውን መሳደብ፣ ሰውን ማንቋሸሽ፣ ሰውን አንተ እንዲህ ነህ ማለት፣ ሰውን በጣም የተለያየ ነገር ማድረግ ከሃይማኖት ውጭ የሆነ በጣም የመጨረሻ የወረደ አመለካከት ያላቸው ሰዎች ናቸው። እነዚህ ማለት ያሉበትና ሃይማኖት አያውቁም። ሃይማኖት ማለት ምን ማለት ነው? ነገ ሙተህ የምትጠይቅበት ቦታ እንዳለ ማሰብ መቻል አለበት። ስለዚህ ስድብ ሁሉ ያስጠይቀናል፣ ማወቅ አለባቸው። እኔ በጣም የሚገርም ነገር ራያ አካባቢ የተወለድኩት። ራያ አካባቢ ማለት ደግሞ ይሄ ከቆቦ ጀምረህ ባላ ያለ ማጣማ በጣም የተለያዩ ማህበረሰቦች ጋር የሚኖርኩት እኔ። አፋሮች አሉ፣ ኦሮሞዎች አሉ፣ አማሮች አሉ፣ በጣም የተለያየ ትግሬዎች አሉ። እነዛ ጋር ነው የኖርኩትና ግን መሳደብ ኃጢአት ነው ወይስ አይደለም? ትልቁ አንድ አጀንዳ መሳደብ ኃጢአት ነው። ስለዚህ ኃጢአት ከሆነ ነገ ያስጠይቀኝ ካለ ምን ይሰደባል እዚህ ጋር ገብቶ። ስለዚህ እኔ የሚገርምህ ወለድ ባይዘዊ ክርስቲያን ነኝ፣ ሰው ነኝ፣ አገዛዝባለሁ። እንዳስብ አእምሮ ተሰጥቶኛል፣ እንዳስብ ህሊና ተሰጥቶኛል። የሰው ልጆች እንዴት ነው የተጻፈው እንዳ ወይም ደግሞ እኔ እኮ ሐዋርያው ቅዱስ ጳውሎስ የሆነ ነገር አጀንዳ አንስተሃል። ሐዋርያው ቅዱስ ጳውሎስ የጻፈው አለ ያ የጻፈው ነገር ኢቭኑ እስትንፋስ ነው። በቃ እኔ እንጃ ማለት ነብዩ መሐመድ የጻፈው ያስቀመጣቸው ነገሮች የመጨረሻ ናቸውና ይቅርታ በጣም ጊዜ እና ሰዓት ጨረስኩባቸውና እኔ አይዱ ነው በቃ እሺ። ያ ሙርተድ ወደ ኩፋር ይሄዳል። ካዲ ምንድን ነው? ካዲ ምንድን ነው? ካዲ ምንድን ነው? ካዲ ሰውን ካዲ ካዲ ይሰማል፣ ያያል፣ ያቃል፣ ማይፈጽም ማለት ነው። ለምሳሌ አላህን የካደ ማለት ነው። አዎ አላህና መልእክተኛውን የሰማውን መፈጸም እምቢ ያለ ማለት ነው። የካደ ማለት ነው። አላህ አምላክ አይደለም፣ መሐመድም ነብይ አይደለም ያለ ማለት ነው። አምላክነቱን ሳይሆን ትእዛዙን መፈጸም እምቢ ያለ። አምላክነቱማ አምኗል እኮ አንድ ግዛ ፈጣሪ መሆኑን አምኗል። እሱማ ካዲ አይባልማ። ታዲያ ነበር ካዲ አይባልም እንደዛ ከሆነ። ስለዚህ ወደ ቶፒኩ እንመለስና
ማሁን ነገር እኮ ስላነሳ ነው። እሺ መልሰውና ቶፒኩ ላይ ግቡሽ። ያን ያህል የሚያራቅቅ ነገር ጥያቄ አልጠየቅናችሁም ሙስሊሞች። በጣም ቀላል ጥያቄ ነው እና ራሱም ሀዲሱን በግልጽ ስለሚናገር ግልጽ ነው። አንድ ሙስሊም ሆነ ሰው እስልምናው የሚያስተምረውን ከመፈጸም ወደ ኋላ አይልም። ኦኬ። ስለዚህ እኮ አንተ ትራገማለህ ወይስ ምንድነው የምታደርገው? መራገም ሲሆን አንድ ሰው እኔ ሃይማኖት የሚያዘኝ ከማድረግ ወደ ኋላ አልልም። ገባኝ እኮ ደጋግመህ ነገርከኝ። አሁን እሱ ጋር ሁሴን ገባኝ፣ በደንብ ተረድቻለሁ። በቃ ሃይማኖት የሚያዝን ነገር በደንብ ታደርጋለህ። የሙሐመድ ሰሃቦች ከዛ በኋላ የመጡት ሰዎች ደግሞ ሙስሊሞች በረመዳን ወቅት ሌሊት ላይ ሰላት ሲያደርጉ ይራገሙ ነበር ከሃዲዎችን። አንተ የነሱን ፈለግ ትከተላለህ ወይስ አትከተልም? ዱዓ ያደርጋሉ። ዱዓ ሲያደርጉ ማስረጃ አምጣች ዱዓ እንደሚያደርግ። ለምሳሌ ዑመር ዱዓ እንደሚያደርግ ማስረጃ አምጣ። እኔ እንደሚራገም እሰጥሃለሁ ማስረጃ። ምኑን? የሙሐመድ ሰሃቦች ዱዓ እንደሚያደርጉ በረመዳን ወቅት ማስረጃ ስጠኝ ለካዲዎች። እርግማን ምን ተብሎ የሚረገመው ነገረኛ አለ? እርግማን ምን? አላህ ያጥፋችሁ ለምሳሌ አላህ ያጥፋችሁ ለምሳሌ። ዱዓስ? አላህ ያብዛችሁ። በቃ አንድ እምነት ተከታይ ሃይማኖትን ለሚከተል ምርቃት ያደርጋል። ሃይማኖትን ለማይከተል ምርቃት አያደርግም፣ አይጠበቅበትም፣ ደግሞ አይታዘዝም። በሱ ራሱ እንዲያደርግም የለም አይጠበቅበትም፣ ማድረግም ደግሞ አይታዘዝም፣ አያደርግም፣ አይታዘዝም። መራገሙ ግን ይታዘዛል። አላህ ያጥፋችሁ የሚለውን ከሃይማኖቱ ውጭ ያለውን ጸሎት ያደርጋል። መጥፎ የሚሰራው በመጥፎ ስራ ፈጣሪ የእጅ ስራውን ከፍለዋል። ኦኬ ክርስቲያኑ ቀጥል። እሺ እነ ዑመር ምንድነው ሌሊት ተነስተው አላህ በከባድ ቅጣት ይቅጣቸው የሚል ሰላት ነበር ሲያደርጉ የነበረውና ሙሐመድን ያልተቀበሉ በሙሉ አላህ በጣም በትልቅ ጥፋት ያጥፋቸው እያለ ነበር ሲራገም የነበረው። ማስረጃ ከፈለጋቸው አወጣላችኋለሁ። ስለዚህ ማስረጃ አያስፈልገውም። ከሃይማኖት ውጭ ያለው አይጠበቅብኝም ለሱ ጸሎት ማድረግ። ስለዚህ አንተ ክርስቲያኖችን ያጥፋቸው ብለህ ነው የምትጸልየው ሌሊት ሰላት የምታደርገው? ፈጣሪን አምነው ፈጣሪን የማይከተሉ ሁሴን፣ እኔ አንተን አላህ አልከተልም፣ የአንተ ሙሐመድን ነብይ ነው ብዬ አልከተልም። ሌሊት ለሰላት ስትነሳ አሁን በዚህ በረመዳን ወቅት አላህ ያፋቸው ክርስቲያኖችን ብለህ ሰላት ታደርጋለህ? እኔና አንተ ጋር አንድ ነገር ልዩነት አለ። ተወኝ፣ እኔን ተወኝና የጠየኩ መልስልኝ። እሱንም እኮ ነው የሚልህ። አሁን እኔና አንተ ባለንበት ሰዓት አንድ ልዩነት አለን፣ እኔና አንተ ማለት ነው። አንተም እኔም የአንዱ የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ነን። እኔ አይደለሁም አላውቀውም መሐመድ የሚባል እኔ በጣዖትም የመጣ አጭበርባሪ ነብይ ብዬ ነው ማለት። አንተ ደግሞ ነብይ ነው ብለህ ታምናለህ። አውቆ ከሃዲዎችን የሚረገሙት ለዚህ ነው። ኦኬ በቃ ስለዚህ ነው ሙሐመድ ነብይ አይደለም ከፈጣሪ የተላከ ነብይ አይደለም ብዬ አምናለሁ። ስለዚህ ከሃዲ ነህ ትረገማለህ። ለአንተ ምን ብለህ ነው የምትረግመኝ? ምን ብለህ ነው ክርስቲያኑን አላህ ያጥፋው ብለህ ነው የምትረግመኝ? ፈጣሪ ስራህን እስቲ ነው። አይዋ እሺ ጨርሰናል ወንድማችን። በቃ እሱ መስጠት አይችልም። ምን አይነት ፈትዋ ነው የምትሰጠው? ኢብራሂም ምን አይነት ፈትዋ ነው? ቁርአኑን እኮ ነው ያለው። አረብ ማያውቅ ሰው ያስገባ ዝም ያስጨፈጨፍከን። ሄሎ አይ አንተም አውቃለሁ ብለህ ነው የገባው፣ እሱም አውቃለሁ ብሎ ነው የገባው። ኑር እንኳን ደህና መጣ። ቢያንስ አላውቅም ቢል ይሻላል። እንደኔ ሰላም ነው? እንዴት ነህ? ሰላም ነው ይመስገነው። መመረቅ ይቻላል? መመረቅ ይቻላል? በረመዳን ወቅት ላይ አሁን በጾሙስ ለክርስቲያኖች መመረቅ ትችላላችሁ? መመረቅ የሚያሳድዱህን ለምሳሌ አይቻልም። አይቻልም። ለምሳሌ እኛ ግን ልንመርቃችሁ እንችላለን። እያሳደዳችሁ ነው። እሱ መብታችሁ ነው። ግን እናንተ ናችሁ ደግሞ መልሳችሁ ሰላማዊ ሃይማኖት በፍቅር የሚኖር የምትሉት እናንተ ናችሁ። እናንተ እኛ መመረቅ የማትችሉ አዳምጠኛ መራገም እኛን ትራገማላችሁ። ስማቸው ቆይ ፕሊስ
ኦኬ ቀጥል። ሰማኝ። አሁን እዚህ ጋር እየገቡ የሚለፈልፉት ሁሉ አንድ እውቀት የሌላቸው ናቸው። አንደኛ ምንም እውቀት የሌላቸው መልስ መስጠት እየበጠበጡ ስለሆነ እኔ ላብራራለህ። ይኸውልህ ለምን ተረገሙ? ለምን ክርስቲያኖች ለምን በረመዳን ላይ ይረገማሉ ነው አይደል አንተ ያልከው? ቁጥር 1 ስለ እርግማኑ ልንገርህ። የዛን ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉት ላብራራለህ ነው። እነዛ ሙስሊሞች የሚያሳድዱት ካፊሮች ነው። ልብ በል። አሁንም ቢሆን ወደፊትም እስልምናን የሚያሳድድ እስልምና ለማጥፋት ስምን ለማጥፋት የሚሞክር ለማጠልሸት የሚሞክር ሰው አሁንም የተረገመ ነው። አሁን ማስረጃውን አንጣ፣ ማስረጃ አንጣ። እነሱ እስካሁን የገቡት ምንም ማያውቁ ናቸው ስላልክ አንተ አሁን ከነሱ ስለሆንክ ከአንተ ጋር ማውራት መግባባት እንችላለን። መረጃ ትከፍትና እንደዚህ አይነቶቹን የተራገመው የሚለውን ክፈቱ። አሁን ስልክ አንድ ብቻ ስላለኝ በቃ ልመለስልህ እችላለሁ። ማሳየት አልችልም። አይ ችግር የለውም፣ ችግር የለውም። ያው ክርስቲያን አለ እሱ ይከፍተዋል። ንገረው፣ መረጃውን ያለበትን ንገረው፣ ያለበትን ንገረው። አባባል አልገባኝም። ጥቅሱን ንገረው፣ ጥቅሱን ንገረው፣ ያለበትን ቦታ መልስልታለሁ። እዛ ላይ ጥቅሱን ያለበትን ቦታ ጥቀስና በዚህ ምክንያት ነው ብለህ ምክንያት ስላስቀመጥክ ምክንያቱን ቦታውን ንገረን። እነግርሃለሁ፣ ችግር የለውም። እሺ ቀጥል። ላይ ልክፈትልህ። ሐዲስ ነው ቁርአን ነው የምትሰጠኝ? ለምሳሌ አሁን እፎይ የተራ እርግማን ምክንያቱ ላይ ግባ። ለምን ሊረግሙ እንደቻሉ ለምሳሌ ሲያሳድዷቸው ነው ብለህ ስለተናገርክ፣ ለምሳሌ ክርስቲያኖች የቱ ጋር ነው መሐመድን አሳደውት? በሱ ምክንያት ነው እርግማቸው ያለው። ሰርች አድርገህ ታገኛለህ ምክንያቱን ማለት ነው። ምንድነው? የት ነው ሰርች ማድረግ ነው? ምን ላይ ሰርች ማለት ነው? ሐዲሱ ላይ ሐዲስ የለም፣ እንደዛ የሚል ነገር የለም። ነብዩ በረመዳን ላይ ይሄንን ዱዓ ያደረጉት በምን ምክንያት ነው የሚለውን ገብተህ ማብራሪያውን ማግኘት ትችላለህ። ማስረጃ አለ የለም? ማስረጃ አለ ወይስ ተረት ነው? ማስረጃ አለው። ማስረጃው እኮ ታገኛለህ እዛ ላይ ነው እኮ። ማስረጃ ወስጠኝ። የትኛው? ለምሳሌ ቡኻሪ ላይ ነው ሙስሊም ላይ ነው? ቡኻሪ ላይ። እሺ ስንተኛው ሐዲስ? ሐዲሱን ቁጥሩን አልያዝኩትም፣ ብቻ እዛ ላይ ሰርች አድርገው በሕስ ይዘና ወይ ተናገር። እዚህ ተረት አታውራ ወንድማችን። ተረት አይደለም እየነገርኩ ነው። ለምን ተረገሙ ለምን ተራገማላችሁ ምናምን አይነት ሳይሆን እስልምናን የሚያሳድድ ሰው ነው። ማስረጃ ውስጠን አይደለም የነገርኩህ። ማስረጃ ውስጠኝ። ቡኻሪ ስንት ሐዲሱን ይዘና ወይ ሂድና ይዘናሽ። ሰበቡ ምክንያት አለው እያንዳንዱ ነገር ገብቶሃል እኮ። ማስረጃ ውስጠን እኮ ማስረጃ ውስጠን እኮ ማስረጃ አለ። ስጠኝ ማስረጃ። በቃ ጠብቀኝ፣ እሰጥሃለሁ። አብሽር። እሺ ቶሎ በል። ይሄን ከሆነ ያንገበገባችሁ አሁንም ቢሆን ትረገማላችሁ፣ ወደፊትም ትረገማላችሁ። እስልምና ሃይማኖት ነው ብለን የምንናገረው ለማጥላሸት የሚሞክር ማስረጃ ይዘና። እስልምና የጥላቻ ሃይማኖት ነው። ከሰው ጋር መኖር መኗኗር እንኳን አይችሉም። እኛ የፍቅር ሃይማኖት ነው፣ ዲናል ኢስላም ውብ ነው እያሉ በሚዲያው በየመስጊዱ የሚዋሿችሁ የሚያጭበረብሯችሁ ውሸት ነው። እሺ እስልምና ከክርስቲያኖች ጋር በፍጹም መኗኗር የማይችል ሃይማኖት ነው። ክርስትና ላይ በጣም ትልቅ ጥላቻ ነው ያለባቸው። ከዛ ውስጥ አንዱ በረመዳን ወቅት ቁጭ ብላችሁ መራገም አንዱ እንትናቸው ነው። እሱ የጥላቻ መገለጫ። መጀመሪያ እወቅ ስለ ራስ እምነት እንኳን በትክክል አንተ ማስረጃውን ይዘና አንተ ማስረጃው የኔን እምነት አሳያለሁ፣ ችግር የለውም። መረጃውን አንተ ኑሩ፣ መረጃውን አንተ አንዴ ሮሜ ምዕራፍ 12 አንዴ ክፈተው ክርስቲያን። ኦኬ ሮሜ ምዕራፍ 12 እንደዚህ ይላል። ትንሽ መለስ አድርገው፣ ከቁጥር 12 አድርገው። በተስፋ ደስ ይበላችሁ፣ በመከራ ታገሱ። ሎክ የፈለገ መከራ ቢደርስባችሁ ልትታገሱ ተጠርታችኋል። ክርስቲያኖች ተስፋ ስለምናደርገው ወደፊት ስለምናገኘው ተስፋ እያደረግን መከራን ሁሉ በትዕግስት እናልፋለን። በጸሎት ጽኑ። መከራ ሲደርስባችሁ አብዝታችሁ ጸሎት አድርጉ። ሴፍ አይደለም የምታዘጋጁት። መከራ ሲደርስባችሁ ከፍተኛ ጸሎት ያስፈልጋችኋል። ሴፋችን ጸሎት ስለሆነ፣ ሴፋችን የእግዚአብሔር ቃል ስለሆነ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣
የሚያሳድዷችሁን መርቁ መርቁ እንጂ አትራገሙ። ምን በሉ? መርቁ መርቁ እንጂ አትራገሙ። ምን አድርጓቸው? መርቋቸው። አስቀድማ አይደለም የምትራገሙ። ኢቭን የሚያሳድዷችሁን መርቋቸው። መርቋቸው እንጂ አትራገሟቸው። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋርም አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አስወግዱ፣ አታስቡ። ነገር ግን የትሕትናን ነገር ለመስራት ትጉ። ልባም የሆናችሁ አይምሰላችሁ። ለማንም በደንብ አስተውሉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ መልካም የሆነውን አስቡ። ለማንም ምን አትበሉ? ቅድም ሱራ 3 አውትዋርድሊ መሳደብ መማታት ካልቻላችሁ ኢንተርናሊ ምን አድርጓቸው ነው የሚለው። በውስጣችሁ ምን አይነት ተንኮል እያሰባችሁ እርገሟቸው። በአፋችሁ እኝ እያላችሁ በጥርሳችሁ በልባችሁ እርገሟቸው ይላል አሊያ። የእኛስ በሁሉ በሰው ፊት መልካሙን በውስጣችሁ አስቡ። ለክፉ ክፉን አትመልሱ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ግማሽ ፓርሻል አይደለም በሰላም ኑሩ፣ እንዳትበቀሉ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 አድርግልኝ አንዴ። ማን ነው አንዴ። ታዲያ መጽሐፍ ቅዱስ እንደዚህ የሚያስተምር ነው። ለምንድን ነው ለእኛ ጥላቻ ያደረበው? ወንድማችን ቆይ አዳምጥ። የምንም ጥላቻ የለብኝም። እኔም በደንብ ነው የምወድህ። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ። ሱራ 5:51ን ፓራላል መክፈት ብችለው ክፈተው። በፍጹም ከክርስቲያንና ከአይሁዶች ጋር ረዳት ወዳጅ እንዳትሆኑ። ቁርአኑን ደግሞ የኛውስ ለሚያሳድዷችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸው፣ የሚያሳድዷችሁ መርቋቸው፣ ከነሱ ጋር በሰላም ኖሩ። ቁርአኑስ እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። በፍጹም ከፊላችሁ ለከፊሎች ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው፣ ጠማማ ነው። ምክንያቱም አላህ አመፀኞችን ህዝቦች አያቀናምና። መልሰው ወደ መጽሐፍ ቅዱሱ ደግሞ ምን ይላል? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁ ምን በሉ? ተለዩአቸው። በፍጹም ጓደኛ እንዳታደርጓቸው፣ አብራችኋቸው እንዳትገኙ፣ እንዳትመርቋቸው ነው። መርቋቸው፣ መልካም አድርጉላቸው። ልጆች ለመሆን እንኳን ለእግዚአብሔር ልጅ ተብለን ለመጠራት የእግዚአብሔር ልጆች ለመባል እንኳን ምን ማድረግ አለብን? ጠላቶቻችንን መውደድ ግዴታ አለብን። የሚረግሟችሁንስ እርገሟቸው። እሱ እኮ ቀድሞ ረግሞኝ ነው። የሚረግሟችሁን መርቁ። ለሚጠሉንስ እንደ እነሱ እየጠሉን ጌታ እንዴት ነው እሱ ነው እንዳጠራ። ለሚጠሏችሁ መልካም አድርጉ። እንዴ እሱ እየጠላኝ ይጥላ፣ መልካም አድርገለት። ስለሚያሳድዷችሁስ እያሳደደኝ እያባረረኝ ጸልይለት። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በቅና በኃጢአተኞች ላይም ዝናቡን ያዘንባልና። የሚወዷችሁን ብቻ ብትወዱ። አሁን ለክፎች እንዲተነገረ እኔ የሚወደኝን ብቻ ነው የምወደው። እያሳደደኝ አልጸልይለትም፣ እየጠላኝ አልመርቀውም፣ እየረገመኝ እንዴት ነው መርቀው? ይህንንማ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? ሙስሊሞች አሁን ይህን ያደርጉታል። ወንድሞቻቸው ወዷቸዋል፣ እነሱም ይዋደዳሉ። ገና ለገና እኛ ሳንጠላቸው ትጠሉናላችሁ በሚል ጥላቻ አይምሯቸውን እዘውት ትጠሉናላችሁ በሚል ይረግሙናል። ኦኬ፣ ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ? ምን ብልጫ ታደርጋላችሁ?
ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? ሙስሊሞች ያደርጉታል። አሁን እጅ የሚነሱት የሚወዱት የሚመርቁት የሚሉት ሙስሊሙን ብቻ ነው። ይሄ የአሕዛብ ባህሪ ነው። የአሕዛብ ባህሪ ነው። ፈጣሪን የማያውቅ ማለት ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የተጠራ ነው እኛ ለዚህ ነው። ሰዎች በድክመት ሰዎችን ሊረግሙ ይችላሉ። በድክመት ነው እሱ። እግዚአብሔር ያዘዘን ግን ስለ ሰዎች እንድንጸልይ፣ መልካም እንድናደርግላቸው፣ የሚያሳድዱንን እንድንጸልይላቸው፣ ልቦና እንዲሰጣቸው፣ የሚረግሙንን እንድንመርቃቸው፣ መጥፎ ያደረጉብንን መልካም እንድናደርግላቸው ነው። ሳሂህ ሙስሊም 2167 ኤ ላይ እንደዚህ ይላል። ናሬትድ አቡ ሁሬራ ሪፖርትድ አላህስ ሜሴንጀር saying አቡ ሁሬራ ያለ መልእክተኛ ያለውን እንዳስተላለፈው don't greet the Jew and the Christians before they greet you, and when you meet any one of them on the roads, force him to go to the narrowest part of it. አይሁዶችንና ክርስቲያኖችን ቀድመው ሰላም ካላሏችሁ በስተቀር ሰላም እንዳትሏቸው። መንገድ ላይ ታገኛችኋቸውም ወደ ጠባብ ቦታ እንዲሄዱ ግፏቸው። መንገድ ላይ አይሁዶችንና ክርስቲያኖችን ወደ ምን አድርጓቸው? ወደ ጠባብ ቦታ ግፏቸው። የኛስ ምን ይላል? ለሚያሳድድህ ለሚገፋህ እንደዚህ ጸሎት አድርግለት የኛ አስቀድሞ ይላል። እስልምናውስ መንገድ ላይ አይሁድና ክርስቲያንን ስታገኝ ወደ ጠባብ መንገድ ውስጥ ገፍትረው። የኛውስ ለሚያሳድድህ ጸሎት አድርግለት። እኛ አዲስ ኪዳን ልጆች እንደመሆናችን መከራን ልንቀበል የተጠራን። ሁሴን ይደርባል ማይክር። እሺ